White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት ሰኞም ፕሮግራማችን አንድ ቻሌንጅ እንደማንኛውም ኢትዮጵያችን አሁን ጀምሯል። አረ ቆራኒ አልጠበኩም ይሄንን ግሬስ ቆራኒዮ ቆራኒዮ ስኔክ ነው ዛሬ ቆራኒዮ አንድ ስኔክ ቆራኒዮ አሃ እሺ እንዴ ወለማለ ዛሬ የስኔክ ነው አንደርግራውንድ ነው ገብተን የመጣ ነው ቆራኒዮ ወሬው ቆራኒዮ እሺ ቆራኒዮ ጆቢ ግን በየሳምንቱ የሚያሳየን ዳንሶች ለምን ዳንስ ስኩል አትከፍትም? የጆቢ ስታይል ኦፍ ዳንስ ሆነ ቫይራል በቅርቡ ቁራሊዮ የሆነ ቄንጥ ሰጥተዋል ተቀናጣ እንዳና አሁን ቁራሊዮች እየደነሱ እቃጠርሙስ ቁራሊ አረ ጄሪ ሰው መገኘት በቃ እኔ ጋር አብረሽ ትሰሪልሽ ከሆነ ደስ ይለኛል። በቃ ዘና ባለ ሁኔታ ጀምር ነው ማለት ነው። ቀዳሜኛን ቤተሰቦቻችን እንደምን ሰምታችኋል? የቁራሌው ፕሮግራማችን ተጀምሯል። ቀዳሜኛ ሳምንቱን ጠብቆ የምትጠብቁት የቤተኛነት አይነት ስሜት የፈጠራችሁበት ፕሮግራማችን ከቻናል 1 ተጀመረ። እኔ ምን ጆቢ የእሁድን አንድ ላይ ፕሮግራም ላይ ሙዚቃችን እንዴት አየኸው? ቀዳሜኛን ወክለን ጉርታዬ አኮራን አቤት ድምጽ አቤት መስረቅረቅ ባዘፍኑስ እንዴ ታዋኛ ለቁራሌው አንድ ትራክ ልንሰራለን ነበር ቲጂ ይቅር ካስታርጌሻለሁ ቻናል 1 ባንድ ነው ያልሽው? አዎ ቢሆን ቻናል 1 እንደውም ምን ይያሉ ነበር እሁድን አንድ ላይዎች የቻናል 1 ባንድ ቢቋቋም ከዛ ልታደነቁሩን ከኋላማ አጃቢዎች ሆነን ከዛ ቢሰሙ ሰው ጆሮአቸውን ይዘው ጆቢ ግን በስነ ስርዓት ዳኝነት እየሰጠ አይደለም ቲጂዬ እኛ ቆንጆ ፐርፎርማንስ መጀመሪያም ያለመጣው እኮ ይሆነ በቃ የሚተማመንበት ነገር የለውም በቃ አይደለ እንቀበላለን አስተያየቱ አንቀበልም ቤተሰቦቻችን ዳኙን ኮሜንት ላይ እንጠብቃለን ብዙም ኮሜንት ላይ እየሰጡ እየተመለከትኩ ነበር እናንተን ለማዝናናት እንግዲህ ሰብሰብ ብለን የትኛው ቦታ ምን አይነት ታለንት አለ የሚለውን ለማሳየት ጭምር ደግሞ ዳግማትን ሳይል ነበር በደንብ ተዝናናን እኔም ራሱ አደነኩት የራሴን ድምጽ በጣም ቲጂዬ አዝረቅ ለራስ ቆርሶ አያሳንሱ ይባላል አይ ቲጂ እውነቷን ነው ተሰረቀረቀች በኮምፒውተር ብቻ ነካ ቢደረግ የሆነ ነገር ነገር ይልሻል አይ ጄሪማ ተመሰከረልሽ እኮ አይ አታሽከም አብሮ ያው ድምጼ ተጠቀለለች እኮ ተዘጋኮ ድምጼ ለዛ ነው ተዘፍኝ ይሄን ያህል ነው ከውስጥ ያውጥቼ ያበረከትኩት የዳግማትን ሳይ ስጦታ ነበር ለማንኛውም ደስ ብሎን ነው ያቀረብንላችሁ ታለንታችንን ወደፊት የተለያዩ ታለንቶችን የምናወጣባቸው ብዙ እድሎች አሉ ማለት ነው ቻናል 1 ላይ ቤተሰቦቻችን ቁራሌው ላይ ምን አለ ካሉን አንዱ መግቢያ ቢሆን ደስ የሚላይ ነገር ሶሻል ሚዲያውን አይታችሁታል ምን የሌለ ነገር አለ ሶሻል ሚዲያው ላይ በርግጥ አንዱን ነገር እንምረጣው ብለን ነው የሴቶች ንጽህና መጠበቂያ ሞዴስ ጉዳይ ብዙ ሰዎች ብዙ ነገር እያሉበት ይገኛሉ የዋጋው ጉዳይ አልቻል ነው አረ ምንድነው የሆነ ያለው እዚህ ሀገር እየተባለበት ነው ታሳቢ እየተደረገን አይደለም በጣም አይደል ሴቶች ይሄንን አስመልክተው ታዲያ እንቅስቃሴም ጀምረዋል የሴቶች ንጽህና መጠበቂያ ሞዴስ ዋጋን በተመለከተ በጣም የተጋነነ ዋጋ ነው እየሰማን ያለነው አዎ አንድ ጊዜ ምንድነው ጆቢ ጨርሱ ብዬ እኮ እንጂ ወዲያ ትላለ ገምት እስቲ አሁን ስንት ነው ሸጠው በአማካይ ሞዴስ ሞዴስ አዎ ሀገራችን ውስጥ
አቨሬጅ ነገር እስከ 60 50 ብር። አቤት ለዚህ እኮ ነው ለውጥ ያላመጣን። ቲክቶክ ላይ አንድ ሴትዮ አይታችኋል? ምን አሉ? ማዘር ዶሮ እኮ 7 ብር ገባ። አቤት ታዲያ ይሄ ኑሮ ነው እንደዛ ቫይራል የሚሆን ነገር ነው። ከዛ ኮሜንት ላይ ምን አሉ? 100 ብር ቢገባ ኖሮ ጦር ሜዳ ያደርጉት ነበር እንደያሉ ነበር። አሁን አንተም እንደዛ ሰርፕራይዝ አረከን ጆቢ። ብርማ ድሮ ነበር እኮ ድሮ 150 እኮ ሆነ ጆቢ። አሁን ነው ጉዱን ያየሁት። አረ ወንዶች ባካችሁ ጉዳያችሁ ነው። የሁላችንም ጉዳይ ስናደርገው ለውጥ የሚመጣበት ነው። በየወሩ በአማካይ ከ5 እስከ 6 ቀን አይደል የተፈጥሮ ጸጋ አላት ሴት ልጅ። እዛ ላይ ምን ያክል ፓዶች ትፈልጋለች የሚለውን በአቨሬጅ ማውጣት ብንችል አፎርድ ማድረግ የምንችለው ወይም ተመጣጣኝ ዋጋ የሚቆረጥለት አልሆነ አለ። ስለዚህ ተፈጥሮ ባልኖረ እስከሚል ድረስ መማረር አለብን የሚለውን ብዙ ሰዎች ጉዳያቸው አድርገዋል። በተለይ ሞዴስን በቀላሉ ገንዘብ አውጥተው መግዛት የማይችሉ ሴቶች እየተማረሩ ነው። ከስራ ከትምህርት ቤት ከማህበራዊ እንቅስቃሴያቸው እየተገለሉ ነው ያሉትና ሌክዠሪ ነገር አይደለም፣ ቅንጡ ነገር አይደለም። ብዙ ዙሪያ ያሉ ሴቶች ከኢትዮጵያ ወጣ ስንል እንደ ትልቅ ኮሞዲቲ ይዘነው የምንመጣው ነገር ሞዴስ ነው የሚል ነገር ነግረውኛል። ስለዚህ እውነታቸውን ነው ማለት ነው። ትክክል። ሌሎች ሀገራት ላይ እንደዚህ አይነት መሰረታዊ ነገሮች በነፃ ለሴቶች ይሰጣሉና እኛ ሀገር እንደው በነፃው ላይ ብንደርስ ደስ ይላል። ካልደረስን ደግሞ ዋጋውን መላው የኢትዮጵያን ሴቶች ያማከለ ቢሆን ዋጋም ጥራት ኤግዛክት እሱም አንድ ላይ ቅሬታ ያስነሳ ነገር ስለሆነ እንደዛ እንዲሆን እንመኛለን። ከሞዴስ ሊያፋቱን ነው አይነት ደረጃ ላይ ደርሰናል እኛ ሴቶች። ግን ደግሞ ከሞዴስ መለስ ብለን ስለ ፍቺ ልናወራ ነው። ቅንጡ ለግዠሪ ፍቺ ብዙ እኮ አሉ አለማችን ላይ። አዎ ሰርጉ በመጀመሪያ ደረጃ 72 ቀን የፈጀ በጣም ቅንጡ $10 ሚሊዮን የፈጀ ያወጣ ሰርጉ ድግሱ። አረ ወዴት እያመራን ነው ወገን? ታዲያ በዚህ ድግስ የተጋቡት ክሪስ እና ኪም ጋብቻቸው ለ72 ቀናት ነበር የቆየው እና እንደውም አንዳንዶች $10 ሚሊዮን ለ72 ቀን አካፈሉትና በቀን $138,000 ሆነ ፍቺው ያወጣል። ወይ ጉድ ነው ለጋብቻ ያወጡት ገንዘብ። ታዲያ 72 ቀን ያስቆጠረው ጋብቻቸው ይሄ ቅንጡ ሰርግ የነበረበት ጋብቻ በ72 ቀን ቆይታ ፍቺ ለማድረግ ወሰኑ። ፍቺው ስንት ጊዜ ፈጀ ይመስላችኋል? ለፍቺ ምን ደቂቃ አይደል? ገንዘብ ካለ መፋታት ምን ያህል ግማሽ ቀን በቃ በሚል ግን 10 ሚሊዮን የአሜሪካ ዶላር ከወጣበት እኮ ብዙ ሀብት ከጀርባቸው አለ እነኚህ ሰዎች። ስለዚህ ሀብት ደግሞ መጀመሪያ ገናኝ ችግር የለም። ለሌላው እንደሪም ሊሆን ይችላል። አረ በጌታ እሺ ሊፋቱ ነው ብር ያወጡት? ኖ ይሄ ሰርጉን መደገሻ ገንዘብ ነበር። ነገር ግን ከሰርጉ በላይ ደግሞ መነጋገሪያ ጊዜው ለ72 ቀን የቆየው ይህ ትዳራቸው ፍቺውን ለማድረግ 2 ዓመታትን ያስቆጠረው። 2 ዓመት አስቡት። 72 ቀናት የቆየ ጋብቻ ነው። $1 ሚሊዮን እንግዲህ ከ2 ዓመት በኋላ ቫልዩንም ሊያጣ ይችላል። የዛን ታይም በዚህ ብር ነው እንዴ ተጋባ ነው ሊሉም ይችላሉ። ግን አሁን ላይ ሆነን ስናየው በጣም ቅንጡ ሰርግ ነው እና ክሪስ ሲጠየቅ ምን አለ ባለቤቷ? እኔ በጣም ወድጃት ነው ያገባኋትና ሶሻል ሚዲያ ላይ የሚነገረው ነገር ስህተት ነው ይላል። ኪም ደግሞ በበኩሏ እኔ ለፍቅረኛዬ ብዬ ነው ያገባሁት። እንዴት ለፍቅረኛዬ ማለት እሱ ኢንሲስት አድርጎ ወይም ፈልጎ ነው ለራሱ ስለፈለገ ብቻ ማለት ነው ደስ ይበለው ብዬ ነው ብላ ነው እንግዲህ ፍቺው 2 ዓመት እንደሚፈጅ ተነግሯቸዋል። መጀመሪያ ነው ሶ ሶሪ ኪም ኤንድ ክሪስ ማይ ጋድ። አረ ማለት ዜናውን ለሰማ ነው ለኛ እንዴ ታዲያ ህይወታችን ልዩነቱን በደንብ እያሳያችሁ ነው። እንዲህ ማለት እንግዲህ ምን ይገርምሻል? አንቺ ብቻ አይደለም ፍቺ እኔም ፍቺ አለ። ዛሬ ምንድነው እንዴ የተፋቱ ፍቺ ብቻ መሰለሽ? ተው አዎ ምን አለ? ያንቺ ቅንጡ ነው አይደል? እሺ ይሄ ደግሞ ጠጋብ ነው። ብራዚላዊ ካካ አለ ኳስ ተጫዋቹ ካወቃችሁት ከቀድሞ ባለቤቱ ጋር የተፋቱበትን ምክንያት ኢንተርቪው ሲደረግ በቃ ከባሌ ምንም አይነት እንከን አጣውበት ነው። ስለዚህ አልፈልግም ምንም እንከን የለውም በቃ 100% ፐርፌክት የሚባል ወንድ ነውና እንከን አጣውበት በቃ ፍቺ ይፈልጋል። በነገራችሁ ላይ ፍጹማዊነትን የሚፈሩ ሰዎች አሉ። በተለይ በፍቅር ደግሞ ተመስሎ ሲመጣ አንቺ በጣም ብዙ የምትጠራጠሪው ማንነት ካለሽ እንዴት አብረን መኖር እንችላለን ፍጹም ከሆነው ሰው ጋር ብለው የሚፈሩ አሉ። እና ደግሞ በጣም ፐርፌክሽን ሲሆን እውነት አልመስል ሊላትም ይችላል። ግን ፍቺ ላይ መድረስ በጣም ከባድ ነው። የማይጠበቅ ሰበብ ነው። የሆነ ፊልም ላይ የተጻፈ ካራክተር ነው ይመስላል መሰለኝ። በጣም በዛ ላይ ታዋቂ የሆነ ሰው ጋር ነው ይሄ
አይደል? እንደውም እነሱ የሚታሙት እኮ ምቾት ባለመስጠትና በጣም ሚሉትና የሚሆኑት ነገር አንድ አይደለም በሚል ነው። ሁሉን ነገር አሟልቶ ሰጥቶ ይሄም ለፍቺ ምክንያት ሆነ። ግን ለሱ ፖርትፎሊዮን ይሰራችለት ማለት ፍጹም የሆነ ወንድ ነው አልፈልገውም ማለት እንግዲህ አሁን ሴቶች እድላችሁን ሞክሩ ሲቪ ያስገቡ እንደማለት ጭምር ነው እኮ ካካ ጋር በደንብ የሚያንኳኩ ብዙ ይኖራሉ። ከሀገር ውጪ ለዛውን በፍቺ ወሬ ነው በቃ አፋችን አስከፍታችሁት የነበረው። አይ አይደለም ጉድ የሚያሰኝ ነገር ነው። በነገራችን ላይ ራሳችንንም እንደ ማህበረሰብ እንድንፈትሽበት እድል ይሰጣል። የምስራቅ ሐረርጌ ዞን ፖሊስ ነው ይፋ ያደረገው ጉዳዩን እና አንዳንድ ጊዜ ከሰዎች ጋር ስንኖር ሰዎችን የመጠራጠር ነገራችን ከፍ እንዲል የሚያደርጉ ክስተቶች ይመጣሉ። እንደዛ እንድንጠራጠር አይደለም ብዙ ሰዎችን ግን አጋጠመና በህግ መፍትሄ ተሰጠው የሚል ነው። ነገሩ ትንሽ ግራ ይገባል። አንድ ሰው ወደ ጠንቋይ ወይም ደግሞ አዋቂ ወደሚባል ቤት ሄደ። እዛ የሄደው ሁለት ሰዎች እያስቸገሩኝ ነው፣ አንዱ በቁሙ እንዲያብድ አንዱ ደግሞ እንዲሞት ነው የምፈልገው የሚል ትዕዛዝ ነው የሰጠው። አያችሁ ይሄ በቃ በጀርባ የሚደረጉ ነገሮች የሰው ልጅ ግንኙነት እንዴት እንደሚያውቁ ነው። በቁሙ እንዲያብድ በጣም እኮ ከባድ ነው። በቃ ራሱ የሰው ልጅ ላይ እንዴት ነው ሴረኛ በዚህ ልክ የሚሆነው የሚለውንም የሚያሳይ ነው። አዋቂው ደግሞ ወይም ጠንቋዩ ያው ትዕዛዙን ተቀበለ። 10,000 ብር ለዚህ ትከፍላለህ ይለዋል። እሺ 10,000 ብሩን ከፈለ። ፕሮሲጀሮች ቀጠሉ ማለት ነው። በመሐከል ይመጣል ትዕዛዙን የሰጠው ሰው ሴረኛው ምንድነው ማድረግ ያለብኝ ብሎ ሲለው ያ እንዲያብድ የተፈለገውን ሰው ቅንድብ ጸጉር ይዘህና የቅንድብ ጸጉር ማለት ነው። ድሮ ትዝ ይላችኋል ተረት ላይ አንበሳ ቅንድብ ጸጉር ይዘህና ተብሎ ሰውየው ተረቱ ላይ እሺ ብሎ ሄዶ ይሄው ጸጉሩ ብሎ ሲል ለጠንቋዩ ምን አለው? ተረተሮቱ ላይ አሁን ታሪኩ ጋር አይደለም። እሺ አዋቂው ምን አለው? የሴት አንበሳ ቅንድብ እንዲህ አባብለህ አደጋ ሳይደርስብህ ይዘህ ከመጣ ብልህ እኮ ነው በብልሃት ሚስትህን አስተዳድራ የሚል መልስ ሰጥቶታልና ይሄ ጠንቋይ አይደለም። በጣም መጀመሪያ ታሪኩን ስሰማ ከዛ ጋር የሚመሳሰል ነገር ሊያወሩ ነው ብዬ አስቤ ነበረ። በኋላ ግን የሆነው ነገር ምንድነው? ይሄኛውም ደግሞ የተላከው ሰው ሄደ የዛን ሰው ቅንድብ ነቅሎ እንዴት ነቀለው? እኔ አሁን እንዴት ነቀለው ሊነቅለው እኮ ሲታገል ነው ራሱን ለመከላከል ብሎ ያዘው። ማነህ ምንድነው ለምንድነው ቅንድብ የተፈለገው? ይወልታይ አንተና ይዞና ይቀላል ቅንድብ ፈልጌ ነው ምናምን ያለ እንደዚህ ነው። እንዴት ነው አታሎ ለመንቀል ነው ያደረገው። ግን አንዳንድ ሰዎች ግንዛቤያቸው ከፍ ያለ ነው። ቅንድቤ ጋር እየታገለ ያለው ወይ ፍላጎት ያሳየው ለምንድነው ብሎ ነው እንግዲህ ያዘው። እዛ ጋር ጥቃት ሊያደርስብኝ ፈልጓል፣ ተልኳቸውን ማወቅ አለብኝ ብሎ ለፖሊስ አስረከበ። ምርመራ ሲያደርግ ፖሊስ ያወቀው ነገር ከጀርባ ሴራ ያለው ወንጀል እየተሰራ ነው። አንድ ሰው እንዲሞት፣ አንድ ሰው በቁሙ እንዲያብድ ትዕዛዝ የተሰጠው ጠንቋይ የሰጠው የቤት ስራ ነው የሚለውን ይፋ ያደረገ አቃቢ ሕግ ጉዳዩን ወሰደ። ሲመረመር ይፋ ተደረገ ማለት ነው። ይሄ የወንጀል ሴራ እድለኛ ነው ሰውየው ራሱን በመከላከል ውስጥና ለፖሊስ አሳልፎ በመስጠት ውስጥ ነው ይሄ ምርመራ ይፋ እንዲደረግ ያደረገው። ባይሆን ኖሮ ግን ብላችሁ አስቡት። አይ ነው ባይሆን እንደዚህ አይነት ግንዛቤ የማይኖረንም ፕላስ ደግሞ ሆን ብሎ ነው። ጠንቋዩ ግን አውቀህ ነው አይደለ? እንዴት ነው የወንድ ልጅ ቅንድብ ጋር የሚካሄደው? በጣም አስገራሚ ነው። አይ አሸልቦሽም እኮ ሊወሰድ ይችላል። ለነገሩ ልክ ነሽ። አባብሎ ጸጉር መንቀል የሚችል ሰው ለምሳሌ በፍቅር ጓደኛ አድርገው ወይም በቅርብ የቤተሰብ ሰው አድርገው እኮ ማስወሰድ ይችላሉ። ያው ስለ ሴራው ማጠናከሪያ እየሰጠው አይደለም። ግን ሄደሽ ፊት ለፊት ሰውን ቅንድብ እዚህ ጋር ምንድነው ያለብሽ ቲጂ እስቲ ጸጉርሽን ለማለት ራሱ እኮ ቦርደር አለን አይደል? እንበራለን። መቀራረብ ይፈልጋል። አዎ። እና እኔ ግን በዚህ አጋጣሚ ያደነኩት አንቆ ለፖሊስ ያስረከበውና ይጣራልኝ ያለውን ሰው ነው። ጥቃቱ ሊደርስበት የነበረው ሰው እንደዛ ባይል ኖሮ ኬዙ አይታይም ነበር። በመጨረሻም እንግዲህ የምስራቅ ሐረርጌ ዞን ፍርድ ቤት በቀላል ወንጀል ነገሩ ስለተረጋገጠ 8 ወር እንዲታሰሩ ፈርዶባቸዋል ማለት ነው። እንደው ጆሮ አይሰማው የለም ያስብላል በጣም። ድምጼ ስለተዘጋ እንጂ ቀጥለው ነበር። አዎ ተቀመጥ። ግን ድምጼን ተውት። ከድምጼ ራሱ ወጣ እያለ ነው አይደለ? አዎ እሺ። ከድምጼ ባሻገር ድምጼ እንዳለ ነው። ከእሁዱ የሙዚቃ ውድድር በኋላ እኔ ተቀይሬያለሁ። መልኬ ግን ማንን ይመስላል? ዝም ብላችሁ
ከውጭ ዘፋኞች ዝም ብላችሁ አሁን ያለው ጸጉርሽ ስታይል እሺ ጎራዳ ነኝ ብለሽኛል ከዚህ በፊት እንዲህ በምናየውም እኛ ትንሽዬ ቸኮሌት ነገር ጣል ቢደረግበት አሁን ያለውን የቆዳሽን ፍካት ጣልንበት አይደል? እሺ ጸጉሯን ተናገር ያለው ልጅ ግር መሆኗም አለ ጄሪ ልጅ ግርም አለ። እሺ ግን እሷ የሶስት ልጆች እናት ናት። እሺ ቲጂ ማይክል ጃክሰን የምትመስለኝ ነው እንዴ? እሺ ስፒችለስ ነው የሆንኩት በጆን ምክንያት እንዴ ነው። አይ ዳንሱን ስለምታበዛ ብዬ ነው። ስለ ሪሃና ነው የማወራው። ቲጂ ልክ ነሽ። ሪሃና ጋር ያው ቤተሰባዊነታችን እንዳለ ሆኖ ወደ ወሬ ልግባ። ወደ ባርባዶስ እንዳትይጂ ልሄድ ነው ወደ ባርባዶስ። የሚገርምሽ በእውነት ሪሃና እንግዲህ በልጅነቷ ወደ ዘፈኑ ሳትመጣ ተማሪ እያለች ወደ ትምህርት ቤት ስትሄድ አንድ ጫማን ነበራትና እሱም በጣም የተቀዳደደ ነበር። አንዳንዴ ባዶ እግሯን የምትሄድበት ጊዜ ነበር እና እንግዲህ ጓደኞቿ እንዳይስቁባት መሳቀቋን ህፃንነቷን አይታ አንድ መምህር በራሷ ፍቃድ ጫማ ገዝታ ትሰጣታለች ለሪሃና። ታዲያ ሪሃና ተደስታ ስጦታዋን ትቀበላለች። እሱንም አድርጋ ወደ ትምህርቷ ትመለሳለች ማለት ነውና ሪሃና አሁን የሙዚቃ ኮከብ ከሆነች በኋላ እቺ መምህርት እንደተቸገረች ትሰማለች። ከዛስ ቤተሰብ ሪሃና ምን አደረገች? ሪቾ ምን አደረገች? እቺ መምህርት መቸገሯን ሰማችና ውለታዋን መመለስ አለብኝ ብላ ትክክለኛ ጊዜ ቤት ገዛችላት፣ የቤት ስጦታ። እኔ ሪሃና በጣም ሰርፕራይዝ ስታደርጋት ስሜት የተነክቶ የነበረው ከብዙ አመታት በፊት ለወላጅ እናቷ ነበር ቤት ገዝታላት። በጣም ቅንጦት የተሞላበት ቤት ብዙ ገንዘብ ያወጣችበትና እሱ ላይ የሚገርም ስሜት ነበር ብዙ የዓለም ህዝብ ቪዲዮን ካየ በኋላ። አሁን ደግሞ መምህርቷ ልክ ነሽ። የአክስቴ ቤት ምርቃት ላይ ትንሽ ኢሞሽናል ሆና ነበረ። ግን ደግሞ በቅርብ ራሱ ሪሃና ቤት ላይ አንድ አቴምት ነበር አይደለ? በ11 ጥይት ቤቷ ተመቶ ነበር። ምልክቶችን አይታለች ስትመለስ። የት ነበርሽ ግን የዛኔ አንቺ? አብረን ነበርን እኮ የሆነ ፋሚሊ ጋዘሪንግ ነበር ማንሽን ውስጥ እና ያው ፈጣሪ ጠብቋታል ሪቾን። እና ምልላችሁ ነው ሪሃና ደግነቷን የዚችን መምህርት ደግነት መልሳለች ከፍላለች። ደስ የሚል ተግባር። እኛም ለምንወደው ኢንስፓየር ላደረገን ሰው ይሄንን የማድረግ ጸጋውን ይስጠን። አሜን አሜን አሜን። ስምንተኛው ሺ ደረሰ። ካውንት ዳውን ላይ ነን። የሚያስብል መረጃ ልንገራችሁ። ልክ ናት እኮ ቲጂ። ማንሰማው ነገር ምን እንዳመጣሽብን እስቲ። በጣም እኮ ይገርማል። ኤአይ ይሄ የአርቲፊሻል ኢንተለጀንስ ነገር ያልገባበት ቦታ የለም እና ለአንድ የቻይና ግዙፍ የቴክኖሎጂ ኩባንያ አንድ ሀሳብ እንዲመነጭ ምክንያት ሆነና ጀስት ላይክ ሚ ሚል የቻት ቦት ቴክኖሎጂ ልውውጥን ማድረግ የምንችልበት ድረገጽ ነው ይፋ ያደረጉት። በዚህ ድረገጽ ውስጥ ጂሰስ ኤአይ የሚል ኢየሱስም ካውንት ዳውን ኤአይ ብለው በድፍረት መጥተዋል። ምንድነው ይሄ ሲባል ኢየሱስ ክርስቶስን ማግኘት የሚፈልጉ ወይም ደግሞ ፈጣሪያቸውን ማግኘት የሚፈልጉ ሰዎችን በቀላሉ በቴክኖሎጂ ማገናኘት ነው አሉ። ልክ እንደሱ በርህራሄ በማዘን ሰዎችን በመደገፍና በመርዳት ማንነት ውስጥ ያለ ኤአይ ያናግርሻል በተደበትሽበት ታይም ወይም ደግሞ ሰዎችን እንዲደርሱልሽ ፈጣሪሽ እንዲምርሽ እንደዚህ አይነት ብቻ ወደ ሃይማኖታዊ ተቋማት የምንሄድባቸውን ምክንያቶች መሰረት ያደረገ የኤአይ ፕሮግራም ነው ይፋ የተደረገውና ውዝግብ የሚያስነሳ መስሏቸው ይመስለኛል የካምፓኒው ዋና ስራ አስፈጻሚ መጽሐፍ ቅዱስን እንተካለን ማለት አይደለም ወይ መጽሐፍ ቅዱስ ላይ ያለውን ኢየሱስ ክርስቶስ ማንነት መተካት ትችላላችሁ ግድ የለም እሱን ተውት ማለታችን አይደለም። ግን ብዙ ሰዎችን ባደረግነው ጥናት መሰረት ከፈጣሪያቸው ጋር መነጋገር ይፈልጋሉ። ስለዚህ ይሄንን ወደ ቢዝነስ የቀየርንበት ነው የሚል ነው ይፋ ያደረጉት። ለአንድ ደቂቃ ንግግር 1.99 አሜሪካ ዶላር ክፍያ ያለው ይሄን መነሻ ያደረጉት ትችቶች ናቸው። ለቢዝነስና ገንዘብ ለመስራት የመጣ ነው እንጂ ትክክል አይደለም ይሄ መንፈሳዊነትን የሚጻረር ነገር ነው የሚል ትችት እየመጣበት ነው። እንግዲህ የእምነት ተቋማት ሄደን በነፃ እንነግረው እንዴ እና ቴክኖሎጂ እንግዲህ ሁሉንም ነገር ጥሶ ድንበር አልባ ሆኖ አይነኬ የምንላቸው ነገሮች ውስጥ እየመጣ ነው የሚል ነው። የሰው ልጅ የሆነ ነገር ከቀደድሽለት መፍሰሱ አይቀርም። እሱ ነው አንዱ አነጋጋሪ የሚሆነው። እንግዲህ ከአመታት በኋላ ምናልባት እንዲህ ላናወራበት እንችላለን። እያወራሁ ነው ከኢየሱስ ክርስቶስ ጋር የሚል ትውልድም ሊመጣብን ነው ማለት ነው። ያሳብዱን ነው። በሰማነው መረጃ መሰረት ከ2 አመት በፊት ኑዛዜ ወይም ደግሞ ንስሐ የሚሰጥበት የኤአይ ሌላ ቴክኖሎጂ በስዊዘርላንድ ነበር። የንስሐ አባት ሊሆን ነው
እንደዛ ያው ስቄ መቀሰፍም አልፈልግም። ልሳቅ አልሳቅ ስቀሻል ተነካክተሻል። ለዛ ነው የ8ኛው ሺህ ካውንት ዳውን ላይ ነን ያልነው። ትክክለኛ አባባል። ዛሬ በስኔክ ነው በጣም የሆነ ነገርን ቀለለልን ብለዋል። ከአንገት ጀምሮ አንገትም የሰጠ ነው። ትከሻው ማለት አንደርግራውንድ ስገባ ምን እንዳገኘው ታውቃለህ? ማንቁርቱ ማለት እሺ፣ አንደርግራውንድ ስገባ አንድ የሚገርም ኢንፎርሜሽን አገኘው። እሺ፣ የተለያዩ ጋላሪዎች ላይ በጣም ብዙ በርካታ የሆኑት ስዕሎች ይታያሉ። ሰው ይጎበኛል፣ የሚታወቁ ናቸው። በኢጣሊያን ውስጥ ምን ተካሄደ? አንድ ሰዓሊ ኢንቪዚብል አርት ሰራው ብሎ ለኦዲየንስ አቀረበ ማለት ነው። የማይታየው ጥበብ የማይታይ ዋው። ከዛ በራሱ እንደዚህ የሆነች መቀመጫ ነገር አለችውና አጨናነቀው። አይ ኖ ደግሞ ሰው ያያል እኮ እሺ፣ ሰው ያያል። እሱም ያስረዳቸዋል። ይሄው እንደዚህ ከፍታው ዝቅታው ምናምን ይላል። እሱ ብቻ መስሏቸው ዋጋው 18000 የአሜሪካ ዶላር ነው። 18000 ያው ተሸጠ እየተሸጠ ነው። ተቆረጠለት። ግዙ ያው ሳያልቅ ሲጀመር አርት አለመሆኑ ነው እንጂ እንዴት ነው በብዛት እነዚህን ስዕሎች ስሎ መሸጥ የሚችለው? ጥበብ እኮ አንድ ናት አይደል? አንድ ስዕል እብደት ነው እንደኔ ሳስበው። ከዚህ ቀደምም አይታችሁ ከሆነ ሙዝ ግድግዳ ላይ ለጥፈው በጣም በቁም ነገር ሳይሆን ነበር። ዋው፣ ወዴት እየሄድን ነው? ቀስ ብላል። የደረጀና ሀብቴ ከዓመታት በፊት የሰሩት የኮሜዲ ስራ ትዝ ይላችኋል? ይሄው አይታየህም እንዴ ነጩ አብስትራክት ነው ወደ ውስጥ ገብቶ ምናምን ይላል። ዝንጀሮ አይታየህም ወይ? በረዶ ላይ እኮ ሳሊ ሆኖ እኮ ነው። ኦኬ። እና የታለረን አይታየኝም? አይ ነጭ በረዶ ላይ ነው። ነጭ ነው ዝንጀሮ። እሺ፣ ሰዎቹም ነጭ ናቸው፣ ዛፉም ነጭ ነው። በቃ እመን ነው። እንደዛ ነው ያደረገው ይሄኛው በዚህ ዘመን። እሺ፣ ይሄ ነገር ሲደጋገም በጣም ሙድ ይዛሉ። አንድ ቲክቶከር ላይ ምናምን ማያቸው እንትኖች እዚህ ፍሬም ላይ የሚሰቀሉትን ነገሮች ሁሉም ሲጎበኙ ስለሚያዩ ጥግ ላይ ቆምና ጫማውን አንጠለጠለ እዛ ጥግ ላይ። እሺ፣ ከዛ ሰው የአርቱ አንድ አካል መስሏቸው ክብ ሰርተው ያያሉ። ወይ ጉድ! ሎ ኦፍ አትራክሽን አፕላይ ሊያደርጉ ፈልገው እንዳይሆን ይገርማል። አይ አንቺ ስትስቡት ፈቅደሽውን ብለሽ በጂ እንጂ የሚከሰው ብዙ አለ የሚለውን የሚያሳይ ነው አይደል? አስገራሚ ነው። ለቁራሌው የመጨረሻው ወሬያችን ደግሞ ትራምፕ ጋር ልትሄጂ ነው እንዳትሉኝ። ወይ ቅር ሊለኝ ነው። አትሄድም። ዛሬ ረፍት ነው። ከእሱ ጋር እኩሌታ ያለው ግን የዓለማችን ፖለቲካም ኢኮኖሚም የሚዘወርባቸው አውሮፓ ሀገራት ጣሊያንና ፈረንሳይ ይነካካል። ቦንጆር ቦንጆር ሚሳኤል ጆማፔ እንደዛ መሰለኝ ያለው የፈረንሳዩ መሪ ኢማኑኤል ማክሮን ማንን ሲያገኝ ጆርጂና ሜሎን ሲያገኝ ጠቅላይ ሚኒስትሯን እና ከአውሮፕላን ወረደች መጣች። እሱ አቀባበል አደረገላት። ሊያወሩ የነበረው የሆርሙዝ ወቅታዊ ጉዳይ ነው። ስለ ትራምፕ ልታወሪ ነው እንዳትሉኝ ያልኳችሁ። ሆርሙዝ ሲነሳ አብሮ ትራምፕ አይደል የሚያወራ። አውሮፓውያን በጣም ጉዳዩን እያወሩት ነው። ምክንያቱም አውሮፓ በነገራችን ላይ ወደ 75 በመቶ የሚሆነውን የነዳጅ ጉዳይ የናፍጣ ጉዳይ ከመካከለኛው ምስራቅ ነው የምታገኘው እና አሁን ይሄ ምስቅልቅል እንደው አፍሪካ እንላለን እንጂ አውሮፓን በእጅጉ እየፈተነ ነው። ስለዚህ ለመፍትሄው እየተነጋገሩ ነው መንግስታት። ለዛ ነበር ሁለቱ መሪዎች የተገናኙት። የጣሊያኗ ፕራይም ሚኒስተር ወደ ፈረንሳይ የመጣችው። ነገሩ ግን የሆርሙዝ አልመሰላለ። የግል የሆነ ጉዳይ ያለ አስመሰለ። ሻይቡና ያሉ እንደዛ ነገር መሰለ። የዓለም መገናኛ ብዙሃንም ትልቁን የፖለቲካ አጀንዳቸውን ትተው ምን ነክቷቸዋል ኢማኑኤል ማክሮን አሉ። በጣም ረጅም ማቀፍና የሰላምታ አሰጣጥ ሂደት ነበር ያሳለፉትና ሰውን አፍቋቸዋል ኢማኑኤል ማክሮን ላለፉት ጊዜያቶች ሀግ ፈልገው ነበር በጣም። ከዛ ውጪ ደግሞ ይሄ ምንድነው በጣም ይሰለቻል ወይም ደግሞ አነጋጋሪ ይሆናል። ያልተገባ ፕሮቶኮል ነው ሊያስብል የሚችል መተቃቀፍ፣ ረጅም ሰዓት መነጋገር። ወንድና ሴት ደግሞ ስትሆኚ አስበሽዋል። እሳቸው ደግሞ ሚስታቸውም ከዚህ ቀደም የሆነ ቅናት ያለባት ሴት ናት፣ በእድሜ ትልቅ ናት። አዎ የስ አውሮፕላኑ የአውሮፕላኑ የስ ይታያል። እንደውም እሱን አይተነው እንመለስ። አዎ እንደውም እንየው እሱን ቪዲዮ። ስሜታቸውን ያልተቆጣጠሩት ቀዳማዊት እመቤቷ አውሮፕላን ውስጥ ባላቸውን በጥፊ መተው ብዙ መነጋገሪያ ሆነው ነበር አይደል? እና ለማንኛውም ከትልቁ አጀንዳቸው ሆርሙዝ በላይ ይሄ አነጋግሮ ሰንብቶ ነበረ። አንዳንድ የፕሮቶኮል ጥሰት በተለይ ዲፕሎማሲው ላይ ሲሆን፣ ፖለቲካ አካባቢ ሲሆን በዚህ ልክ ነው። በጣም ከባድ ነው።
ቤተሰቦቻችን ዛሬ ሞቅ ደመቅ ያለው ቁራሌው ይሄንን ይመስል ነበር። ሌሎች የቅዳሜኛ መዝናኛ ፕሮግራሞች ሞቅ ደመቅ ሸብረቅ ብለው ይቀጥላሉ።